ሰላም እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ስራ፣ ጤና፣ ቤተሰብ ሁሉ ሰላም? እኔ ጋር ሁሉም ሰላም ነው፣ እግዚአብሔር የተመሰገነ ይሁን። ዛሬ ድክም ብሎኛል፣ ሙቀቱ ነው መሰለኝ፣ ምን እንደሆንኩኝ አላውቅም፣ ግን በጣም ደክሞኛል እና ዛሬ ደግሞ ያው ፀጉሬን የምታጠብበት ቀን ነው። ይሄ ሹሩባ ከሰራሁት ቢያንስ አንድ ሹሩባ እንኳን ትናንትና ነው የፈታሁት። ቁጥጥር ነበር ፀጉሬ፣ ግን ፀጉሬን ከታጠብኩኝ ዛሬ 10 ቀን ምናምን ይሆነኛል እና ሹሩባዬን ተፈትቸው ሻወር ስወስድ እኔ ሻወር ከመወስድ ማለት ፀጉሬን ከመታጠቤ በፊት ምን ጊዜም ማስክ እጠቀማለሁ እና የምጠቀማቸውን ነገሮች ደግሞ ለእናንተ አሳያለሁ ማለት ነው። እና ዛሬ ፀጉሬን የምታጠብበት ቀን፣ ራሴን የምንከባከብበት ቀን ነውና ድክም ብሎኛል። ጭንቅላቴ በጣም ደርቋል። በብዛት ኮሜንት ላይ ለሚሰባበር ለሚበጣጠስ ስሪልን ለሚነቃቀል ነው የምትሉኝ። እኔ የምሰራቸው ማስኮች ለሁሉም የሚሆኑ ናቸው። አብዛኛው ደግሞ ትኩረት የሚያደርጉት እዚህ ጋር ነው ማለት የቆዳችን ላይ ነው ትኩረት የሚያደርጉት ማለት ነው። እና እንትኑ ብቻ ነው ይሄ ሊቪንግ ኮንዲሽነሩ ምናምን ብቻ ነው እንጂ እዚህ ጋር የሚያተኩረው። አብዛኛው ማስኮቼ ለቆዳችን፣ ለጭንቅላታችን፣ ለሽንኩርቶቹ ውስጥ ያሉት ሽንኩርት ነው የሚባሉት እና ሌላ ስም እንዳላቸው አላውቅም፣ ግን ብቻ እነሱን ነው የሚያፋፋው እና እነሱ ሲፋፉ እነሱ ጤነኛ ሲሆኑ ነው ፀጉራችን መበጣጠስ የሚያቆመው። እንዳልኳችሁ ደግሞ ፀጉራችን የሚበጣጠሰው እዚህ ጋር ሲደርቅ ነው። ጓድንች ያስፈልገናል አንድ ትልቅ እንደ ፀጉራችሁ መጠን። እዚህ ጋር ደግሞ ያው ማር ስለሌለኝ ቤት ውስጥ የተፈጥሮ ማር ከቴምር ሰርቻለሁኝ። ያው ማር ቢኖረን አሪፍ ነበረ፣ ግን ይሄም ከማር በላይ ማርን ይተካልናል ማለት ነው። ይሄ ቤት ውስጥ ያዘጋጀሁት የቴምር ማር ነው። እዚህ ጋር ደግሞ ኮኮናት ኦይል አለን ሁልጊዜ። እሺ ተመልካቾቼ፣ እዚህ ጋር አሁን ከታትፌ ያው ቪዲዮ እንዳይረዝም በማለት ከታትፌ ጨርሻለሁኝ። የሚያስፈልገኝ የቴምር ማር ነው። ትክክለኛው ማር ቢኖራችሁ ቆንጆ ነው። እኔ ግን ትክክለኛው ማር እንደ ፀጉርም ሽበት ያወጣል ስለሚባል፣ ይሄ ደግሞ የቴምር ማር ደግሞ ብዙ ጥቅም አለው፣ ለሽበትም ይሆናል። ወደፊት ደግሞ አሰራሩን እንዴት እንደሰራሁት ቤት ውስጥ አሳያችኋለሁ ማለት ነው። ይሄ ቤት ውስጥ የሰራሁት የቴምር ማር ወይም ሞላሰስ የሚባለው ነው። ሞላሰስ ደግሞ ለሽበት፣ ለፀጉር መበጣጠስ በጣም ከፍተኛ ጥቅም አለው እና ሽበትንም ያጠፋል። ያው ባንዴ አይደለም የሚያጠፋው፣ ግን ሁሌ ስንጠቀመው ይጠፋል። 1-2 ማንኪያ 3 ማንኪያ ደህና ትልልቅ ማንኪያ 3 ማንኪያ ጨምራለሁ። ፀጉርም ስለሚያለሰልስ አሁን ላለነው በጋው ፀጉራችን እዚህ ጋር ደግሞ ኮኮናት ኦይሉን እንደዚህ ዘይቱን በደንብ ጨምሩበት። ለምን እዚህ ጋር የቅባትነት ሁለቱም የቅባትነት ባህሪ ስለሌላቸው በደንብ ጨምሩ። ይኸውላችሁ እንግዲህ በዚህ መሰረት ፈጭቼ ጨርሻለሁኝ። በደንብ አድርገን ክሬም እስከሚሆን ድረስ እንደዚህ ፈጭቼዋለሁ። በደንብ እኔ ከፈጫው፣ ግን አንዳንድ ስኳር ድንቾች ደግሞ እንደ ቃጫ ነገር ስላለባቸው እነሱን ተጠንቅቃችሁ ፀጉራችሁ ላይ እንዳይለጠፍ እንትን ማለት አለባችሁ፣ መጠንቀቅ አለባችሁ። ኦልሬዲ ቴምሩ ግን የቴምሩ ችግር የለውም መጀመሪያም ስላልኩት ማለት ነው። እና በዚህ አይነት መንገድ ይሄው ክሬም ሆኗል። ፀጉሬ ላይ ማስኬ ይሄ ነው ሞልቷል። ስኳር ድንች፣ የኮኮናት ኦይል እና የቴምር ማር ቤት ውስጥ ያዘጋጀሁት የቴምር ማር ነው። ማሩን ደግሞ በሚቀጥለው ሰርቼ አሳያችኋለሁ ማለት ነው። ለአያያዝ ስለሚያስቸግረኝ እንደዚህ እየቀነሱ እንጠባለሁ ማለት ነው። ያው ልብስ ደግሞ የምታጥቡትን የማትፈልጉትን ልብስ ተጠቀሙ፣ ይለቃል። በእርግጥ ምንም የሚረብሽ ሽታ የለውም። ያው ስኳር ድንች ነው፣ የታወቀ ነው። በጽሁፍ ደግሞ የበለጠ ደግሞ ጽሁፉን አስቀምጥላችኋለሁ። ኤዲቲንግ ሳረግ የስኳር ድንች እና የማርን ጥቅም። ማር ደግሞ ለሽበት፣ በተለይ ሽበት ለሚያስቸግር፣ አሁን እኔ ያው እንግዲህ ከሙቀቱ ጋር ከምንም ጋር እየመጣ አንዳንድ ሽበቶች እያየው ነው እና በደንብ ሳይሰራጩ እንትን ማለት አለብኝ፣ መንከባከብ አለብኝ። እና ካሁኑ ከጀመርኳቸው ሽበቶቹ አይራቡም ማለት ነው። አሁን ሽበት ከመጣ በኋላ ማጥፋት በጣም ከባድ ነው፣ ግን እንዳይመጣብን ግን መከላከል እንችላለን ማለት እንዲዘገይ ማለት እድሜያችን ከሆነ እድሜያችን ነው። ነገር ግን ካለ እድሜያችን የሚመጣ ከሆነ ግን
እንትን ማለት እንችላለን ማለት ነው፣ ማስቆም እንችላለን። እና ከዚህ በኋላ ብዙ ጊዜ የማር የእንትን ማርን ሞላሰስን እጠቀማለሁ። ስጠቀም ታዩኛላችሁ በማስኮቼ ላይ። ምክንያቱም በጣም ነው የሚያለሰልሰው። አንደኛ ፀጉር ያለሰልሳል፣ ቆዳችን ያክምልናል፣ ሽበትን ደግሞ ያጠፋል፣ ያዘገያል። ማጥፋት ሽበትን የሚያጠፋ ነገር የለም በነገራችን ላይ፣ ግን እንዳይበቅል ያዘገያል ማለት ለምሳሌ በአንድ አመት የዛሬ አመት ሊመጣ የነበረው የዛሬ 2 አመት የዛሬ 3 አመት እንዲመጣ ያደርግልናል ማለት ነው ማዘግየት ማለት። እና በጣም ቆንጆ ነው እንትን ነው። ቁሜ ባረገው ግን ደስ ይለኝ ነበር፣ ግን በጣም ደክሞኛልና ደግሞ ግዴታ መታጠብ አለብኝ። እንደዚህ ያደርጋችሁ በደንብ መቀባት አለባችሁ ውስጡን። ሽታው በጣም ነው ደስ የሚለው አለው። ግን በምትሰኙበት ሰዓት አሁን እኔ ቤተሰቡን ምንም ጊዜ አልነበረኝም እና ግን አሁን ከመሸ በኋላ በቃ እንደማልወጣ ከቤት እንደማልወጣ እርግጠኛ ስለሆንኩኝ አሁን መሽቷል። የሚባል ከመሸ ነው የምቀርጽላችሁ። ከምሽቱ 3 ሰዓት ነው፣ ግን ለ1 ሰዓት ለ2 ሰዓት ማቆየት እችላለሁ። ዝም ብዬ ሳልታጠብ ከምቀባው ልብልክ በምታኙበት ሰዓት ራሱ 30 ደቂቃ ራሱ በቂ ነው። ነገር ፀጉራችን መቋቋም ይችላል እንደዚህ ከተንከባከብ ነው። ግን ምንም ነገር ውሃው ያበላሽብናል ምናምን ብለን ግን ካላገዝ ነው አው ይበላሻል። እና አትስነፉ ደግሞ አትሰልቹ። መሰልቸት ነው ሁሉን ነገር የሚያበላሽብንና ሳትሰለቹ ራሳችሁን ጠብቁ። ቁመቱን በተለይ ይሄ ኦልሬዲ ይሄኛው ፀጉር የሞተ ስለሆነ ህይወት ስለሌለ በደንብ መመገብ አለብን። እንደዚህ ከተቀባሁት በኋላ እንዳልኳችሁ ጊዜ ስለሌለኝ 1 ሰዓት በቂ ነው። ማንኛውም ማስክ 30 ደቂቃ ጊዜ ከሌለ 1 ሰዓት፣ ጊዜ ካለን ደግሞ 2 ሰዓት 3 ሰዓት ብናስቀምጠው ችግር የለውም። ውጭ ነገር ስለሌለ ማለት ነው። ሽታው ግን እና እስካሁን ስለተከታተላችሁ አመሰግናለሁ። በአብዛኞቻችሁ ሰብስክራይብ ሳታደርጉ ነው የምታዩትና አባክቱን ሰብስክራይብ አድርጉ። ወዳችሁ ፈቅዳችሁ ስለምትከታተሉኝ አመሰግናለሁ። ላይክ፣ ሰብስክራይብ፣ ኮሜንት፣ አስተያየት እቀበላለሁ። በሚቀጥለው ቪዲዮ ደግሞ እንዴት አድርገን ማሩን እንደምንሰራ አሳያችኋለሁ። መልካም ሳምንት።